የእግዚአብሔርን ቃል እንካፈላለን። ጌታ እንዲረዳና አጭር ጸሎት እናደርጋለን። የእግዚአብሔር ቃል ሲናገር የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። ዛሬ በዚህ ማለዳ ሕያው የሆነ የእግዚአብሔር ቃል በመካከላችን እንዲገለጥ የእያንዳንዳችን ሕይወት ደግሞ እንዲሰራ እንዲያበጃጀን እንጸልያለን። ጥቂት ደቂቃ ወስደን ጌታ ሆይ ተናገረኝ እንበል። ሁላችን ጥቂት እንጸልይ። ወንድሞቼ የእግዚአብሔር ቃል ሲናገር ከጌታ እንድንማር ያበረታታናል። የሰው ዕውቀት ውስን ነው። ሰው ሊያካፍል የሚችለው ነገር በጣም ኢምንት ነው። ዛሬ ብዙ የጌታ ምክር ያስፈልገናል። የእግዚአብሔር ጸጋ ያስፈልገናል። የእግዚአብሔር ኃይል ያስፈልገናል። ዘማሪዎች ሲዘምሩ የጌታን መምጣት እንድንናፍቅ እንድናስብ ኢንኮሬጅ ሲያደርጉን ነበረ። የጌታን መገለጥ እንዴት እየጠበቅን ነው ያለነው? ሪሊ አሁን እኛ ሁላችን ተዘጋጅተናል። ጌታ ቢመጣ እግዚአብሔር ይርዳን። እስቲ ሁላችንም እንቆምና አብረን እንጸልያለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ደግመን እናመሰግንሃለን። ስለዚህ ማለዳ ስምህ ይባረክ። በእያንዳንዳችን ሕይወት ስለበዛው ብዙ ምሕረትና ጥበቃ ተመስገን። ቃልህ እንደሚል ያልጠፋነው ከምሕረትህ የተነሳ ነው ይላል። ጌታ ሆይ ስለተጨመረልን እድሜ ስለተሰጠን እድል በጌታ በኢየሱስ ክርስቶስ ስም ስምህ የተባረከ ይሁን። እግዚአብሔር የዘላለም አምላክ አንተ እውነተኛ አስተማሪ ነህና ዛሬ በዚህ ማለዳ እንድታስተምረን በኢየሱስ ስም እጸልያለሁ። እግዚአብሔር የዘላለም አምላክ በዚህ ጉባኤ መካከል ካንተ ጋር እንዳንገናኝ የሚከላከል ማንኛውም ጌታ ሆይ የኛ ድካም የኛ አበሳ በጌታ በኢየሱስ ክርስቶስ ክቡር ደም ከኛ ላይ የተንከባለለ ይሁን። እግዚአብሔር የዘላለም አምላክ ያንተ ድምጽ ወደ እያንዳንዳችን እንዲመጣና እንዲያገኘን ሕይወታችንን እንዲባርክ ሕይወታችንን እንዲለውጥ ሕይወታችንን እንዲያነቃቃ በኢየሱስ ስም እንጸልያለን። ጌታ ሆይ የምንሰማው ቃልህ በእምነት ከያንዳንዳችን ጋራ እንዲዋሃድና እንዲጠቅመን መንፈስ ቅዱስ ሁላችንንም እንድታግዘን በኢየሱስ ስም እጸልያለሁ። እግዚአብሔር የዘላለም አምላክ በፊት ቆሜ ደግሞ ቃልህን ሳካፍል ጌታ ሆይ ታናሹን ባሪያ እንድታግዘኝ ጌታ መንፈስ ቅዱስ አንደበቴን በእሳት እንድትዳስስ ሐሳብህን ፈቃድህን ብቻ መናገር እንድችል ጌታ ሆይ እንድትረዳኝ ጌታ ሆይ እኔነቴን ላንተ አደራ አሳልፌ እሰጣለሁ። ሁሉ ለስምህ ክብር ይሁን። ጌታ ሆይ ቃልህ ወደኛ እንዳይመጣ ቃልህ ወደኛ ሲመጣ ከልባችን ሊነጥቅ አሰፍስፎ ያለ ማንኛውም አጋንንታዊ ጉልበት በጌታ በኢየሱስ ክርስቶስ ስም ስልጣን የተመታ ይሁን። በዚህ አካባቢ ላይ የሚሰለጥኑ ይህንን ጉባኤ በተለያየ መንገድ የሚዋጉ ከሐሳብና ከፈቃድ ጋር እንዳንገናኝ የሚተጉ ርኩሳን መናፍስቶች አሰራራቸው ሁሉ በጌታ በኢየሱስ ክርስቶስ ስም ስልጣን የተመታ ይሁን። እግዚአብሔር የዘላለም አምላክ ሰማይ በዚህ ጉባኤ ትይዩ የተከፈተ ይሁን። በረከትህ ያገኘን፣ ፈውስህ ያገኘን፣ ምሕረትህ ያገኘን፣ ጸጋህ ያገኘን የኔ ጌታ ሁሉ ደግሞ ለስምህ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ዛሬ እንዳካፍላችሁ ከቤተ ክርስቲያን የተሰጠኝ የስብከት ርዕስ የጸሎት ኃይል በሚል እንዳካፈለው እንግዲህ በጣም ሰፊ የሆነ ሐሳብ ነው። እንግዲህ ሁላችንም እንግዲህ እንደ አማኞች ብዙ መረዳት አለን። ቶሎ ቶሎ ብዬ ብዙ ሐሳቦችን አነሳለሁ። በዋናነት ደግሞ የጸሎት ተግዳሮቶች በሚል
ሁላችንም የጸሎትን ኃይል እንረዳለን። ነገር ግን ለምንድነው መጸለይ የሚያቅተን የሚለውን ሐሳብ አንስተን ደግሞ ጌታ እንደረዳን እንነጋገራለን። ክብር ለእግዚአብሔር ይሁን። እንግዲህ ጸሎት ኃይል አለው። ሁላችንም ይሄን እናውቃለን። በተለይ ሁላችንም እንደምንረዳ ሁሉም ሃይማኖት ጸሎትን ኢንከሬጅ ያደርጋል። ሁሉም ሙስሊሙም ሌላውም ጸሎት ያበረታታል። እኛም እንደ አማኝ በዚህ ዘመን እንዳለን ክርስቲያኖች እንደ ጌታ ደቀ መዝሙር መጸለይ እንዳለብን እንደዚሁም ደግሞ በግልም በጋራም ጸሎትን እንለማመዳለን። ይሄ ትልቅ የእግዚአብሔር ስጦታ ነው። የኛን ጸሎት ልዩ የሚያደርገው ነገር ደግሞ አለ ማለት አንጸልይም እንጂ ስንጸልይ የሚሆን ነገር እንዳለ እናውቃለን አይደለ? ብዙ ጊዜ እናውቃለን። ያው ስንጸልይ በተለይ ደግሞ ሲጨንቀን ነገር ጥብብ ስንል ሮጠን ወደ ጸሎት ነው የምንሄደው፣ ወደ ጌታ ነው የምንሄደው። ክብር ለእግዚአብሔር ይሁን። ይሄ ትልቅ በረከት ነው። ብዙ መከራዎችን፣ ብዙ ጭንቀቶችን፣ ብዙ ተግዳሮቶችን፣ ብዙ ፈተናዎችን ማምለጥ የቻልነው የምንችለውም እግዚአብሔር ይህንን ጸሎት የተባለ መሳሪያ ስለሰጠን ነው። እግዚአብሔር ይባረክ። እንግዲህ ጸሎት መጽሐፍ ቅዱሳችን ውስጥ በጣም የሚበረታታ ሐሳብ ነው። ቅድም እንዳልኳችሁ እንደ አማኝ እንደ አማኝ ጸሎትን እንድንለማመድ መጽሐፍ ቅዱስ ያበረታታናል ብለናል። የኛን ጸሎት ከሌሎቹ ደግሞ ምንድነው ለየት የሚያደርገው የሚለውን ሐሳብ አንስተን ማየት እንችላለን። ምንድነው የአማኞችን ጸሎት ከሌሎች የክርስቲያኖች ጸሎት ከሌሎች የሚለየው ብለን ብናነሳ የምንጸልየው ወደ እግዚአብሔር አብ ነው። የምንጸልየው በኢየሱስ ስም ነው። የምንጸልየው በመንፈስ ቅዱስ ኃይል ነው። እግዚአብሔር ይባረክ። ብዙ ሰዎች ወደ እግዚአብሔር ይጸልያሉ አይደለ? የሁሉም ጸሎት ግን አይሰማም። ዕብራውያን ምዕራፍ 4 ቁጥር 16 በጣም የሚመቸኝ ቃል አለ። ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እንበል እንቅረብ። እግዚአብሔር ይባረክ። ለኛ የተሰጠን አክሰስ ነው። በጌታችን በኢየሱስ ክርስቶስ ቤዛነት ምክንያት ጌታችንን ኢየሱስ ክርስቶስ የግል አዳኛችን አድርገን በመቀበላችን ምክንያት ይህንን እድል አግኝተናል። ጌታን በመቀበላችን በኢየሱስ ክርስቶስ ስም በማመናችን የእግዚአብሔር ልጆች የመሆንን ስልጣንን አግኝተናል። ስለዚህ የምንጸልየውና ጸሎታችን የሚሰማው የእግዚአብሔር ልጆች ስለሆነን ነው። ምሕረት ያስፈልገናል፣ ምሕረትን እንቀበላለን። ጸጋ ያስፈልገናል፣ ጸጋን እንቀበላለን። ስለዚህ መጽሐፍ ቅዱስ በያዕቆብ ምዕራፍ 5:16 ላይ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ይላል። እግዚአብሔር ይመስገን። ስለዚህ እኛ በኢየሱስ ክርስቶስ ቤዛነት አማካኝነት ከእግዚአብሔር ጋር በመታረቃችን ምን ሆነናል? ጀስቲፋይድ ሆነናል አይደል? ጸድቀናል ይላል። እግዚአብሔር ይመስገን። ይሄ በሥራ ያገኘነው አይደለም። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ምንድነው? ስጦታ ነው። ማንም እንዳይመካ ከሥራ አይደለም። ይህንን ጀስቲፊኬሽን ያገኘነው በእግዚአብሔር ፊት ስንሆን ጸድቀን የታየ ነው። ወይንም ደግሞ ኃጢአታችን በክርስቶስ ደም የተከደነልን በጸጋው አማካኝነት ነው። ስለዚህ ጸሎታችን የሚሰማው በጌታ በኢየሱስ ክርስቶስ በማመናችንና የእግዚአብሔር ልጅ የመሆንን ስልጣን በማግኘታችን
በአፊት አባ አባ ብለን የምንጮህበት የልጅነትን መብት አቅም ስለተሰጠን ነው። እግዚአብሔር ይመስገን። ስለዚህ እዚህ የምንገኝ አማኞች የክርስቶስ ኢየሱስ ተከታዮች ምን አይነት ሰዎች ነን? ጸሎታቸው የሚሰማላቸው ሰዎች ነን። ክብር ለእግዚአብሔር ይሁን። አይተናል አይደል? ብዙ ጊዜ ጨንቆን ጠቦን ግራ ተጋብተን ፓኒክ አድርገን አይደል? ፓኒክ ማለት ተርበትብተን ማለት ነው። የሆነ ነገር ወደ ህይወታችን መጥቶ ጌታ ሆይ ብለን ምን እናደርጋለን? እንጮሃለን። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን በእግዚአብሔር ፊት ስንጮህ እግዚአብሔር ጩኸታችንን ሰምቶ ብዙ ጊዜ ጣልቃ ገብቶልናል። ዛሬ እዚህ ሁላችን የተገኘ ነው በተለያየ ሁኔታ እግዚአብሔር ጣልቃ ስለገባልን እንጂ ብዙዎቻችን ዛሬ እዚህ የምንገኝ ሰዎች አልነበርንም። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ይህንን ቱል ሰጥቶናል። ጸሎት የሚባል የእግዚአብሔር ቃል ያበረታታናል። ሳናቋርጥ እንድንጸልይ፣ ተክተን እንድንጸልይ ይህ የእግዚአብሔር ፈቃድ ነው። ግን ይሄ ሲሆን ብዙ ጊዜ ጸሎትን ስናስብ አንዳንዴ እንደ ሃይማኖት ስርዓት ወይንም ደግሞ እንደ ትእዛዝ የምንወስድበት ጊዜ አለ። አንዳንዴ ሳንጸልይ ስንቀር በቃ የሆነ አደጋ የሚመጣብን የሆነ ነገር እንደምንሆን እንጨናነቃለን። ወይኔ ዛሬ አልጸለይኩም፣ ወይኔ ከጸለይኩ ምናምን እንላለን። የእግዚአብሔር ፈቃድ ጸሎት እንደ ሕግ ሆኖ ያንን ስርዓት ተንበርከን አቡነ በሰማያት ብለን እንድናልፈው አይደለም። ይሄ ጸሎት ሃይማኖታዊ ስርዓት ሳይሆን ከአባታችን ጋር ህብረት የምናደርግበት እድል ነው። ክብር ለእግዚአብሔር ይሁን። እኔ ቤት ውስጥ የመጨረሻ ልጅ ነበርኩና ከአባቴ ጋር በጣም የቀረበ ነገር ነበረኝ። ያው የመጨረሻ ልጅ ብዙ ጊዜ የተለየ አቴንሽን ያገኛልና ብዙ ቤኔፊት አገኝ ነበር ከወንድሞቼ ማለት ነው፣ ከታላላቆቼ ስፔሻል በሆነ መንገድ የሚሆንልኝ ነገር ነበረ። ከአባት ጋር ያለ ግንኙነት ፊዚካል አታችመንት አለ፣ ምክር አለ። አንዳንዴ ሲከፋን አባቶች ያሹናል አይደል? ብዙ የምናገኛቸው ኮንፈርቶች አሉ፣ መጽናናቶች አሉ። ልክ እንደዛው ጸሎት ከአባታችን ጋር ህብረት የምናደርግበት ነው። ጌታ ሆይ እንደዚህ ከሆንኩኝ የምንልበት፣ ብሶታችንን ልመናችንን የምናቀርብበት፣ ድካማችንን የምናሳይበት፣ ጌታ ሆይ አልቻልኩም እኮ የምንልበት፣ አቅቶኛል የምንልበት ስፍራ ነው። ስለዚህ የእግዚአብሔር ቃል በጣም እንድንጸልይ፣ ጸሎትን እንድንለማመድ፣ በጸሎት ህይወታችን እንድናድግ ያበረታታናል። መጽሐፍ ቅዱሳችን ከ500 ጊዜ በላይ ጸልዩ የሚል ማበረታቻ መልእክት የያዘ ነው። ጸሎት በጣም አስፈላጊ የሆነ ቱል ነው። ለዚህም ነው ጸሎትን ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በጣም ይጸልይ ነበር አይደል? ታውቃላችሁ፣ እሱ የእግዚአብሔር ልጅ ነው። ግን መለኮታዊ ማንነቱን አስቀምጦ ሰው ሆኖ እኛን ለማዳን ወደዚህ ምድር በመጣበት ጊዜ ፍጹም ሰው ነበረ። በዛ ሁኔታ ግን ሁሌ አጥብቆ ምን ያደርግ ነበረ? ይጸልይ ነበረ። ምክንያቱም ኢየሱስ ክርስቶስ የመጣበትን ዓላማ ያውቅ ነበረ። የእግዚአብሔር አጀንዳ በእርሱ ህይወት ምን እንደነበረ ይረዳ ነበረ። የተሰጠው አሳይመንት ደግሞ ቀላል አልነበረም። ታውቃላችሁ፣ ኢየሱስ ወደዚህ ምድር የመጣበት አጀንዳ ቤዛ ለመሆን፣ መስዋዕት ለመሆን፣ ለኔና
ለእናንተ ለትውልዱ ሁሉ ምትክ ሆኖ ለመሰዋት ነበር የመጣው። ይህንን ዓላማ ከመፈጸም አኳያ ብዙ የእግዚአብሔር ጸጋ ያስፈልገው ነበር። ስለዚህ ሁሌ ይጸልይ ነበር። እንደ ልማዱ ይጸልይ ነበር። በምሽት በሌሊት ይጸልይ ነበር። በተለይ በጣም ወሳኝ የሆኑ ውሳኔዎችን ሊያደርግ በሚያደርግበት ጊዜ በተለየ ሁኔታ ይጸልይ ነበር። በተለይ ደቀ መዛሙርቱን በሚመርጥበት ጊዜ ሌሊቱ ሙሉ ከጸለየ በኋላ ነው 12ቱን የመረጠው። እንደገና አገልግሎት ከመጀመሩ በፊት 40 ቀንና 40 ሌሊት ምን አድርጓል? ጸልየዋል። በፊቱ የነበረውን የጠላትን ፈተና አልፎ ወደ አገልግሎት ከመግባቱ በፊት ያንን የጠላትን በጣም ያው ዲያብሎስ ታውቃላችሁ በጣም ከሳሽ ተብሏል፣ ፈታኝ ተብሏል። ሰይጣን ወደ ህይወታችን የሚመጣው ወይንም ደግሞ ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ የነበረው ፈተና ይዞ የመጣው ምን ለማድረግ ዓላማው ኢየሱስን ምን ለማድረግ ነው? ለመጣል ነው አይደለ? ይዞለት የመጣው ጥያቄ በጣም ከባድ ነበር። ግን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጸለየ በኋላ ስለነበረ በመንፈስ ቅዱስ ተሞልቶ ስለነበረ ያንን ፈተና ምን ማድረግ ቻለ? ማለፍ ቻለ። ያ በጣም ለኢየሱስ ክርስቶስ በአገልግሎቱ ከባድ የሆነ ብሬክ ስሩ ነው ማለት ለ30 ዓመት ነበረ በዚህ ምድር ላይ። ከዚህ ጾም ጸሎት በኋላ ነው ኢየሱስ ክርስቶስ አገልግሎቱን የጀመረው። አገልግሎቱንም ሲጀምር በዛ ዘመን እንደነበሩ መምህራን አልነበረም የሚያስተምረው፣ እንደ ባለስልጣን ነበር የሚያስተምረው። በአጋንንቶች ላይ በርኩሳን መናፍስቶች ላይ እንደ ባለስልጣን ምን ያደርጋቸው ነበር? ያዛቸው ነበረ። እየጮሁ ይወጡ ነበረ። ስለዚህ ይሄ ሁሉ የሆነው ጌታችን ኢየሱስ ክርስቶስ በጣም ጠንካራ የሆነ የጸሎት ህይወት ስለነበረው ነው። ስለዚህ ጸሎት ስንጸልይ ከእግዚአብሔር ጋር ምን እናረጋለን? እንገናኛለን። ከመለኮታዊ ኃይሉ ጋር ምን እናረጋለን? እንገናኛለን። ወገኖቼ ክርስትና በሰው አቅም፣ በሰው ብልሃት፣ በሰው ጥበብ የሚኖር ህይወት አይደለም። ኮንፈረንስ ተካፍለን ሞቅ ብሎን አሜን ብለን የአቋም መግለጫ ይዘን ስለወጣን ክርስትናን መኖር አንችልም። ክርስትና ብዙ ፈተና ያለበት ብዙ ውጊያ ያለበት ህይወት ነው። ስለዚህ መለኮታዊ አቅም ያስፈልጋል። ሰማያዊ የሆነ ብቃት ያስፈልጋል። ሰማያዊ የሆነ ጥበብ ያስፈልጋል። ስለዚህ ይህንን ኃይልና ይህንን ጸጋ ይህንን ጥበብ ለመቀበል ጸሎት ያስፈልጋል። እግዚአብሔር ቃል ሲናገር ማንም ጥበብ ቢጎድለው ይላል። ታውቃላችሁ ጥበብ ሲባል ጥበብ በየህይወት ጎዳናችን መካከል በመንወስናቸው ውሳኔዎች ትክክለኛ ውሳኔ የመወሰን አቅም ነው። ልክ የሆነ ውሳኔ ትክክለኛ የሆነ ምርጫ የመምረጥ ብቃት ነው። አንድ ሰው ጥበበኛ ነው የሚባለው በሚያልፍበት የህይወት ውጣ ውረድ መካከል የሚወስዳቸው ውሳኔዎች ትክክል መሆናቸው ነው። መጽሐፍ ቅዱስ ስለ ጥበብ ሲናገር የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። በተለይ ጠቢቡ ሰለሞን በምሳሌ መጽሐፉ ስለ ጥበብ፣ ስለ መረዳት፣ ስለ ዕውቀት በጣም ይናገራል። ጥበብ እንደሚያስፈልገን፣ ዕውቀት እንደሚያስፈልገን፣ መረዳት እንደሚያስፈልገን። ስለዚህ ጥበብ ከጌታ የምንቀበለው ነገር ነው አይደል? ሰለሞን ሲጸልይ ጌታ ተገልጦለት ምን ትለምነኛለህ ሲባል ምን ለመነ? ጥበብን ለመነ።
ምክንያቱም የሰጠኸኝ አደራ ሰፊ ነው የማስተዳደረው ህዝብ በጣም ሰፊ ነው በዚህ ህዝብ ፊት ወጣና ገባ ዘንድ ይህን ህዝብ እመራ ዘንድ ወደ እግዚአብሔር ሐሳብና አጀንዳ ይህን ህዝብ አደርስ ዘንድ እኔ ምንድነኝ ብላቴና ነኝ እኔ ምን አልችልም ስለዚህ ምን ስጠኝ ጥበብን ስጠኝ ዕውቀትን ስጠኝ ማስተዋልን ስጠኝ አለው ወገኖቹ ዛሬ ጥበብ ያስፈልገናል ከእግዚአብሔር ዘንድ የሆነ ዕውቀት ያስፈልገናል ትክክለኛ የሆነ አንደርስታንዲንግ ያስፈልገናል ይህንን ምናገኘው ከማን ነው ከእግዚአብሔር ነው ለዚህ ነው ማንንም ጥበብ ቢጎለው እግዚአብሔርን መፍራት ቢጎለን ስንፍና በህይወታችን ቢሸተን ወዴት መምጣት አለብን ሳይነቅፍ ዞር በላንተ ባለፈው መጥቼ ሰጥቼ ነበር ምን አይነቱ የማይለን ማለት ነው ሳይነቅፍ በልግስና የሚሰጥ ጌታ አለ ክብር ለእግዚአብሔር ይሁን ያው ለጋስ ታውቃላችሁ አይደል ለጋስ 100 ብር ስትጠይቁት 200 ብር ይሰጣል አይደል ከምን ለምነውና ከምን ጠይቀው በላይ ክብር ለእግዚአብሔር ይሁን እግዚአብሔር ቸር ነው እግዚአብሔር መልካም አባት ነው ስለዚህ ጸሎት ከእግዚአብሔር ጋር የምንነካካበት ከመለኮት ጋር የምንገናኝበት መድረክ ነው ወገኖቼ ስንጸልይ ጸጋ የምንቀበልበት ስፍራ ነው ማንንም ጸጋ ቢጎድለው ባይዘው ኃጢአት የሚያሸንፈን ጸጋ ሲጎድለን ነው አይደል ምን ደክመው በትንሽ ነገር በቃ ግንፍል የምንለው ቁጣ የሚለን ተሳደብ የሚለን መቼ ነው ጸጋ ሲጎድለን ነው ስለዚህ ጸጋን እንድንቀበል ጸጋ ማለት የእግዚአብሔር ኃይል ማለት ነው በራሳችን እኛ የማንችለውን በእግዚአብሔር ችሎታ በእግዚአብሔር አቅም የምንችልበት ኃይል ወይንም ደግሞ የመንፈስ ቅዱስ ኃይል ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ታደርጋላችሁ ትቀበላላችሁ ያለ መንፈስ ቅዱስ ኃይል ማንንም መቆም አይችልም ያ ጴጥሮስን ታውቃላችሁ አይደል ጴጥሮስ ጌታ ሆይ አም ሬዲ ያለ በቃ እስከ ሞት ድረስ ምንድነኝ ዝግጁ ነኝ ካንተ ጋር ምን ለማለት ለእስርም ቢሆን ለሞትም ቢሆን ምን ብያለሁ ተዘጋጅቻለሁ ሲል ትመለከታላችሁ ጌታ ያውቃል ጴጥሮስ ዛሬ ዶሮ ሳይጮህ ዛሬ ነገ አይደለም እኮ የዛሬ ሳምንት አይደለም ዶሮ ሳይጮህ ስንት ጊዜ 3 ጊዜ ትክደኛለህ ወገኖቼ ጴጥሮስ በጣም ደፋር ነው ስማርት ነው ላመነበት ነገር ብዙ ማድረግ ብዙ መሆን የሚችል ሰው ነው ግን የመጣበት ፈተና የመጣበት ቻሌንጅ ቀላል አልነበረም በራሱ ሊወጣው የሚችለው አልነበረም ስለዚህ ጸጋ ያስፈልገናል የእግዚአብሔር ኃይል ያስፈልገናል የእግዚአብሔር መንፈስ ያስፈልገናል ስለዚህ ስንጸልይ አቅም እናገኛለን ስንጸልይ ከጌታ ጋር ስንሆን እንሞላለን በመንፈስ ቅዱስ እንሞላለን መንፈስ ቅዱስ ሲሞላን ብዙ ከኛ ህይወት የማያስፈልጉ ነገሮች ምን ያደርጋሉ ይወገዳሉ ይወጣሉ ሌሎች የሞሉ ነገሮች ዛሬ ብዙ የሞሉ ነገሮች አሉ አይደል ዓለማዊ ምኞት ሞልቶ ሊሆን ይችላል ዘረኝነት ሞልቶ ሊሆን ይችላል አመጽ ሞልቶ ሊሆን ይችላል እነዚህ የሞሉ ነገሮች በሙሉ መንፈስ ቅዱስ በእኛ ላይ ሲወጣ አይደል አንድ ብርጭቆ ውስጥ ውሃ ስትጨምሩ በፊት የነበረው ነገር ምን ይሆናል ይወጣል በህይወታችን መልቀቅ የሚገባው ማንኛውም ነገር ምን ማድረግ ይችላል መልቀቅ ይጀምራል ስንጸልይ በርኩሳን መናፍስቶች ባለቆች በስልጣናት ላይ ስልጣናችንን ምን ማድረግ እንችላለን ኤክሰርሳይዝ ማድረግ እንጀምራለን ማቴዎስ 18 ላይ
በምድር የምታስሩት ሁሉ በሰማይ ምን ይሆናል? የታሰረ ይሆናል። ታውቃላችሁ ያው በሰማይ ላይ አለቆች ስልጣናት አሉ። ዳንኤል በሚጸልይበት ጊዜ ጸሎቱ እንዳይመለስ ምን ሲያደርጉ የነበሩ ሲከላከሉ የነበሩ የፋርስ መንግስት አለቃ የተባለ አለቃ መንፈስ አለ። ያው አማኞች ስለሆነ መንፈሳውያን ስለሆኑ እንደዚህ አይነት ነገሮችን እናውቃለን። ብዙ ነገሮቻችንን የያዙ የዳንኤልን ጸሎት የያዙ እርኩሳን መናፍስቶች ዳንኤል በጸሎቱ በመጽናቱ ምክንያት በቀኑ መጨረሻ ላይ የጸሎቱ መልስ እንደመጣለት እናውቃለን። ስለዚህ ስንጸልይ በረከቶቻችንን የያዙ ሞገሶቻችንን የያዙ የጨለማ ኃይላትን ምን ማድረግ እንችላለን? ማሰር እንችላለን። በምድር የምታስሩት በሰማይ የታሰረ ይሆናል። ወገኖች ስንጸልይ የማይሆን ነገር የለም። ሐዋርያት ሥራ ምዕራፍ 12 ከ5 እስከ 17 ላይ ጴጥሮስ ታስሮ በነበረ ጊዜ በቤተ ክርስቲያን ስለ ጴጥሮስ ጽኑ ጸሎት ይደረግ ነበር። ታሪኩን ታውቁታላችሁ። ጥብቅ ጸሎት ይደረግ ነበር። ዛሬ በቤተ ክርስቲያን ስለ ጴጥሮስ ጥብቅ ጸሎት ይደረጋል። ነገ ጴጥሮስ ሊሰዋ የመንግስት ፍርድ ተላልፎ ነበር። ጴጥሮስን ይጠብቀው የነበረው ነገ ላይ ምን ነበር? ሞት ነበር። ወገኖቼ ጥብቅ ጸሎት የጠላትን አዋጅ ምን ያደርጋል? ይሽራል። አይደል? በጴጥሮስ ላይ ታውጆ የነበረው አዋጅ የተሻረው በጸሎት ነው። መርዶክዮስን ታውቃላችሁ። በመጽሐፍ አስቴር ውስጥ በመርዶክዮስና በአይሁዳውያን በሙሉ የሞት አዋጅ ምን ብሎ ነበር? ታውጆ ነበር። መርዶክዮስና አስቴር ሌሎችም አይሁዳውያን ምን ያደርጉ ነበር? በእግዚአብሔር ፊት በጾም በጸሎት ወድቀው ነበር። በዛ መካከል እግዚአብሔር ጣልቃ ገብቶ አዋጅን በአዋጅ ምን አደረገ? ሻረ። ክብር ለእግዚአብሔር ይሁን። ወገኖቼ ጸሎት በጣም ኃይል አለው። በጣም ኃይል አለው። ክብር ለእግዚአብሔር ይሁን። እንዲህ አይነት ትልልቅ የሆኑ ብሬክ ስሮች ማለት እንደ ግለሰብ ሊሆን ይችላል፣ እንደ ቤተሰብ ሊሆን ይችላል፣ እንደ ቤተ ክርስቲያን፣ እንደ አገር ታላላቅ የሆኑ ጥርመሳዎችን ማረግ ካስፈለገ ጥብቅ ጸሎት ያስፈልጋል። ስለዚህ የቅዱሳን ጸሎት ጴጥሮስን ከሞት አስመልጧል። እስራኤላውያንን ከአማ ደባ መርዶክዮስንም ከሞት አስመልጧል። ክብር ለእግዚአብሔር ይሁን። ብዙ የእግዚአብሔር ቃል ስለ ጸሎት ብዙ ማስረጃ ብዙ መረጃዎችን ይሰጠናል። ያዕቆብ 5 ከ13 እስከ 18 ላይ ስለ ኤልያስ የተነገረ ሐሳብ አለ። ኤልያስ እንደኛው ሰው ነበረ ይላል አይደል? እንደኛ ምን ነበረ? ሰው ነበረ። አይመስልም አይደል? እንደኛ አይመስልም። ጀስት የሆነ የተለየ አይነት ሰው ይመስል ነበር። ግን በዛ ዘመን በነበረው ሁኔታ መካከል ኤልያስ ይጸልይ ነበር። ከጸሎቱ የተነሳ ሰማይ ተዘጋ። እንደገና ጸለየ፣ ሰማይ ምን ሆነ? ተከፈተ። በኤልያስ ዘመን በዛ ዘመን የነበሩት ነገስታት ኤልያስን ሲያገኙት ምንድነው ያሉት? እስራኤልን የምትገለባብጥ አይደል ያሉት? ወገኖቼ የጸሎት ሰዎች ምን ማድረግ ይችላሉ? መገለባበጥ ይችላሉ። ፖለቲካን መገለባበጥ ይችላሉ። ኢኮኖሚን መገለባበጥ፣ የአየር ሁኔታን ኮንዲሽንን በሙሉ ምን ማድረግ ይችላሉ? ኮንትሮል ማድረግ ይችላሉ።
ስለዚህ ኤልያስ እንደኛ ሰው ነበረ ሲባል ብዙ ጊዜ አይመስለንም። ኤልያስ እነዛን የበዓል ነቢያትን ካሳረደ በኋላ አይደል? ያ ማለት እንደ አገልጋይ ስታስቡት በእስራኤል ላይ የነበሩ ከ400 የሚበልጡ የበዓል ነቢያትን ካስፈጀ በኋላ በቃ ከእስራኤል መካከል ሐሰተኛ ነቢያትን በሙሉ ካስወገደ በኋላ በዓል እግዚአብሔር እንዳልሆነ ይልቁንም እግዚአብሔር እውነተኛ የእስራኤል አምላክ እንደሆነ በጣም መለኮታዊ በሆነ ጣልቃ ገብነት ካረጋገጠ በኋላ ኤልያስ ኤልዛቤልን ዛቻ ሰማ። ምንድነው ያለችው? አንተንም ከነዚህ ካሳረድካቸው እንዳንዱ ባላደርግህ አማልክት ይህን ያርጉብኝ፣ ይህን ይጨምሩብኝ። ቀላል እንዳይመስላችሁ በኤልዛቤል ላይ የሚሰራው ስፒሪት ቀላል አይደለም። ኤልያስ ይሄንን ሰማና ምን አረገ? ደነገጠ። ከሰማይ እሳት ያወረደ ሰው እኮ እግዚአብሔር አምላክ ነው ኑ ይዋጣልን ያለ ሰው ነው። ይህንን በዛ ዘመን የነበረችው ፈርስት ሌዲ ይሄን ስትናገር በጣም ነው የደነገጠው። ቀላል አይደለም። እንዴት ደነገጠ ልንል እንችል ይሆናል። እንዴ የንጉሱ ሚስት እኮ ናት የተናገረችው። እሷ ስትናገር የእሷን ንግግር ለማስፈጸም አሰፍስፈው ያሉ ሴኩሪቲዎች አሉ እኮ፣ ፖሊሶች አሉ፣ መከላከያ አለ። እንደ ሰው ስታስቡት በጣም ከባድ አዋጅ ነው የታወጀበት። ስለዚህ ለነፍሱ ፈርቶ ምን አረገ? ሄደ የሚለው። እንደውም ከዛ በኋላ ምንድነው ያለው? በጣም ዲስከሬጅድ ሆኖ በጣም ዲፕረስድ ሆኖ ጌታ ሆይ እኔ ከአባቶቼ ምን አላረግም አልበልጥም፣ ምን አርገኝ ውሰደኝ፣ በቃ ውሰደኝ። እኔ ከአባቶቼ በጣም ከባድ የሆነ ተስፋ መቁረጥ ውስጥ ነው የገባው። ኤልያስ እንደኛ ሰው ነበረ። አንዳንዴ ደስ ሲለን የእግዚአብሔርን ክብር ስናይ ከፍ ስንል፣ የሆነ ጊዜ ደግሞ ተስፋ ስናጣ ዲፕረስ ስንሆን በቃ ጌታ ሆይ ይበቃኛል እኔ በቃ አልፈልግም ስንል ኤልያስ እንደኛ ሰው ነበረ። ነገር ግን ኤልያስ እንደዛ እንዳሰበው አይደለም ፍጻሜው የሆነው። ተነስ፣ ገና ሌላ የሚሰራ ስራ አለ፣ የሚቀቡ ሰዎች አሉ፣ ኃላፊነት የሚረከቡ ሰዎች አሉ። እሱ ልሙት ብሎ ነው የጸለየው። እግዚአብሔር ግን በሳት ሰረገላ ነው የወሰደው። ክብር ለእግዚአብሔር ይሁን። ስለዚህ ጸሎት አገርን ይፈውሳል። ብዙ ድልን ይሰጣል። እግዚአብሔር የተባረከ ይሁን። ስለዚህ ጸሎት እንደዚህ እንደሆነ እናውቃለን። ግን ደግሞም እንደሚገባ ምን አናረግም? አንጸልይም አይደለ? በጣም ነው ጸሎት ቻሌንጅ የምንደረገው። ጸሎትን ስናስብ እንደ ግለሰብም ይሁን እንደ ቤተሰብም ይሁን እንደ ቤተ ክርስቲያንም ሲሆን ጸሎት ቀላል አይደለም። ብዙ ነገር ቀላል ይሆንልናል አይደል? ለምሳሌ ኳስ የምንወድ ሰዎች ኳስ ማየት በጣም ቀላል ነው አይደል? ፊልም ማየት ቀላል ነው። አሁን ደግሞ ሞባይል አለ። ሞባይሎቻችን ቲክቶክም ዋትስኤቨር ምን ማድረግ በጣም 2 ሰዓት 3 ሰዓት ድረስ ሁላ ምን ልናደርግ እንችላለን? ቀለል ብሎን እናደርጋለን። ጸሎት ግን ይከብደናል። ለምንድን ነው ጸሎት ከባድ የሆነው? ሁላችንም በጸሎት እናምናለን አይደል? በጣም እናምናለን። እግዚአብሔር ጸሎታችን እንደሚሰማ እናውቃለን። በተለይ ደግሞ የወንጌል እውነት የበራልን በክርስቶስ ኢየሱስ ክቡር ደም ታጥበን ከእግዚአብሔር ጋር እርቅን ያገኘን ወደ ጸጋው ዙፋን በእምነት መቅረብ የምንችል ሰዎች ሆነን ጸሎት ይከብደናል።
በጣም ከባድ ነው። በተለይ በዚህ ዘመን ደግሞ የበለጠ ደክመናል። እንደው ድሮ የተሻለ ነበረ። እንግዲህ እድሜያችን ገፋ ያለን ሰዎች ድሮ ጸሎት ትልቅ ኃይል ያለበት ስፍራ ነው። ጸሎት ብዙ ባርኮትን የምንቀበልበት በሰማይ ያለውን የእግዚአብሔርን ፈቃድ ወደ ምድር የምናመጣበት ስፍራ ነው። ጸለይን ማለት በጠላት ሰፈር ብዙ ኒውክሌር የሆኑ ቦምቦችን የምንጥልበት ስፍራ ነው። ስለዚህ ባላጋራችን ዲያብሎስ ዝም ብሎ አይም። ጸሎት ጸጋ ይፈልጋል፣ አቅም ይፈልጋል። በጌቴሴማኒ ጌታችን ኢየሱስ ክርስቶስ ወደ ፈተና እየገባ ያለ ወደ መስቀል በዛ በጣር ጊዜ ደቀ መዛሙርቶቹን ምን ያደርግ ነበር? እንዲጸልዩ ያበረታታቸው ነበር። ነገር ግን እነርሱ ምን አላረጉም? አልቻሉም። እንቅልፍ ምን ሆኖባቸው ነበር? በጣም ዝለው ነበር። ባይዘው እነዚህ የኢየሱስ ክርስቶስ ደቀ መዛሙርት አሳ አጥማጆች ናቸው። አዳር የለመዱ ናቸው። ማለት ሌሊት ነው አሳ የሚጠመደውና ሌላ ነገር ቢሆን ብዙ ሳይቸገሩ ሊያድሩ የሚችሉ አይነት ሰዎች ናቸው። ኢቭን ኢየሱስ ተግታችሁ ጸልዩ፣ ወደ ፈተና እንዳትገቡ ጸልዩ ያላቸው እነዚህ ሰዎች መጸለይ አቅቷቸው ነበር። ቀደም እንዳልኩት ጸሎት በአቋም መግለጫ የምናመጣው ልምምድ አይደለም። ጸሎት ፕሮሰስ ነው። ጸሎት በአንድ ቀን ልክ ጌታን ስንቀበል ቅጽበታዊ በሆነ መንገድ የእግዚአብሔር ልጆች እንሆናለን። ይሄ ፖዚሽናል የሆነ ለውጥ ነው። ኢሚዲየትሊ እጆቻችንን አንስተን ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ኢየሱስን የሕይወቴ ጌታ አድርጌ ተቀብየዋለሁ ብለን ስናምንና ከዛ ደግሞ ትንሽ ቆይተን እምነታችንን በጥምቀት ስናጸና ያመነ የተጠመቀ ስለሚድን ማለት ነው። በቃ ፖዚሽናሊ ምን እንሆናለን? ቅጽበታዊ በሆነ መንገድ የእግዚአብሔር ልጆች እንሆናለን። ጸሎት ግን ብዙ ልምምድ ኤክሰርሳይዝ ይፈልጋል። ጸጋ ያስፈልገናል ለማለት ነው። ጸጋ ያስፈልገናል መጸለይ እንድንችል መጸለይ ያለብን ማለት ነው። ቅድም እንዳለው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የጸሎትንም ኃይል ምን ታደርጋላችሁ? ትቀበላላችሁ። መንፈስ ቅዱስ ለጸሎት ህይወታችን በጣም ቁልፍ ነው። ቀደም እንዳልኳችሁ ጸሎት ወደ እግዚአብሔር አብ በኢየሱስ ክርስቶስ በኩል በመንፈስ ቅዱስ ኃይል ኤክሰርሳይዝ የምናደርገው ልምምድ ነው። መንፈስ በማይነገር መቃተት ምን ያደርግልናል? ይማልድልናል። እኛ እንዴት እንደምንጸልይ አናውቅም ይላል። ስለዚህ ዛሬ በዚህ ዘመን ጸሎትን እንዳንለማመድ ወይንም ደግሞ ጸሎት እንዲከብደን ያደረጉ ብዙ ነገሮች አሉ። አንደኛ የጸሎትን አስፈላጊነት በጣም መረዳት አለብን። ኢምፖርታንስ ኦፍ ፕሬየር፣ የጸሎት አስፈላጊነት ብዙ ጊዜ ጸሎትን እንደ ሃይማኖታዊ ስርዓት አድርገን በቃ ህሊናችን እንዳወቅሰን ዛሬ ጸልያለሁ ለማለት መጣና ጌታ ሆይ በሰላም ያዋልከኝ በሰላም አሳድረኝ እንላለን። ወይንም ደግሞ በሰላም ያሳድርከኝ በሰላም አውለኝ፣ ክፉ አታሰማኝ፣ ክፉ አታናግረኝ።
ጸሎት ትምህርትን ይፈልጋል። ለዚህ ነው ደቀ መዛሙርቱ ጌታ ሆይ ጸሎትን ምን አድርገን አስተምረን ያሉት። ስለዚህ ብሎ እናንተ ስትጸልዩ እንደዚህ ያርጋችሁ ምን አድርጉ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው። ስለዚህ ጸሎትን መማር ከጌታ መማር አይደለ? ከጌታ መማር በጣም ወሳኝ፣ ብዙ ነገር ከጌታ መማር በጣም አስፈላጊ ነገር ነው። ሌላው እንዳንጸልይ የሚያደርገን እግዚአብሔር ጸሎታችንን የሚሰማ አይመስለንም። አንዳንዴ እምነት እናጣለን። እንትና እንኳን ጥሩ ሰዎች ናቸው እንላለን አይደል? እንትናማ ቢጸልይ ጸሎቱ እኔ በስማ እኔማ እንዴት አድርጌ በጌታ ፊት ሆናለሁ እንላለን። ወይንም ደግሞ ይሄ በጣም ከባድ ጸሎት ነው ብለን ምን እናደርጋለን? ሚሆን አይመስለንም። ወገኖቼ በአብ ፊት ስንንበረከክ በጌታ ፊት ስንንበረከክ በራሳችን ጽድቅ በራሳችን ችሎታ በራሳችን ብቃት የምንቆም ሰዎች አይደለንም። በጌታ ስም አይደለም እንጸልየው። ለዚህ እኮ ነው ጌታ ሆይ ብለን ስንጸልይ ስለ ኢየሱስ ስም ብለህ ምን አድርገን ስማን ብለን የምንጸልየው። ሌላው በእግዚአብሔር ፊት ስንቀርብ አንደኛው የጸሎት ርዕሳችን ሊሆን የሚገባው ራሳችንን ምን ማድረግ ነው? ማየትና መፈተሽ። ከዛ በኋላ በእግዚአብሔር ፊት በምንወቀስበት በመንፈስ ቅዱስ በምንታይበት ሁኔታ በእግዚአብሔር ፊት ንስሐ መግባት የጸሎታችን ፓርት ሊሆን ይገባል። ጌታችን ኢየሱስ ክርስቶስ ሲያስተምር አንደኛው የነገረው ያስተማረን ሐሳብ ምንድነው? ኃጢአታችንን ይቅር በለን ብለን እንድንጸልይ። ብዙ ጊዜ የኃጢአት ወቀሳ በጌታ ፊት እንዳንሆን ያደርገናል። ስለዚህ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ካመጻም ሁሉ ሊያነጻን የታመነና ምንድነው? ጻድቅ ነው። ስለዚህ ስንጸልይ ይሄንን ነገር እያሰብን በእግዚአብሔር ፊት ንስሐ እየገባን በክርስቶስ ኢየሱስ ክቡር ደም እየታጠብን መጸለይ አለብን። ያ ማለት ግን ሁሌ በተንበረከክን ቁጥር የኢየሱስ ክርስቶስን ደም እንደ ቀላል መቁጠር አለብን ማለት አይደለም። ያው ንስሐ የሚባለውን ነገር ታውቃላችሁ። እግዚአብሔርን በበደልንበት በደል ከኃጢአት ጋር ወዳጅነት ሊኖረን አይገባም። አንዳንዴ በጣም ምንወደው ኃጢአት ይኖራል። ኃጢአት እንደሆነ እናውቃለን፣ ግን ኢንጆይ እናደርገዋለን። ያ አስቸጋሪ ነው። ስለዚህ ሁሌ እየመጣን የኢየሱስ ክርስቶስን ደም ልክ እንደ ውሃ ሿ አድርገን የምናደርገው አይደለም። የኢየሱስ ክርስቶስ ክቡር ደም በጣም የከበረ ነው። ስለዚህ በኢየሱስ ክርስቶስ ክቡር ደም እየታጠብን ደግመን ደግሞ ጌታን እንዳንበድል የሚረዳ ጸጋን እየጠየቅን ልንጸልይ ይገባል። ስለዚህ ማንም ሳይጠራጠር እንዲጸልይ መጽሐፍ ቅዱስ ያበረታታል። የእምነት ጸሎት ደዌውን ምን ያደርጋል ይላል? ይፈውሳል ይላል። ስለዚህ በእግዚአብሔር ፊት ስንቀርብ በእምነት በድፍረት በክርስቶስ ኢየሱስ ክቡር ደም ላይ ባለን እምነት ሆነን መቅረብ አለብን። ሌላው ስንጸልይ የእግዚአብሔርን እርዳታ መጠየቅ አለብን። ሁሌም አንዳንዴ ጌታ ሲረዳን በቃ እኛ እንደሆነን እናስባለን። የኔን ምስክርነት ብዙ ጊዜ እዚህ መድረክ ላይ ተናግሬ ያለው ልጆች እያለን ጎረምሳ እያለን ማለት ነው። በመንፈስ ቅዱስ ተሞልተን በጣም እንጸልይ ነበር። መንፈስ ቅዱስ ረድቶን ማለት ነው። ብዙ ጊዜ ተናግሬ ያለው ይሄን ሐሳብና ልጆኜ የቤተሰብ ጸሎት ላይ
ያው ጸሎት ይረዝም ነበርና እንቅልፍ ይወስደኝ ነበርና ብዙ ጊዜ እህቴ ልክ ፕሮግራም ሲጀምር በቃ ይሄ ልጅ ይተኛ ትላለች። ምክንያቱም ሁሌም ፕሮግራሙ ሲያልቅ እኔ አልኖርም እና ታላቅ ወንድማችን ኖ እዚሁ ይተኛ ይል ነበር። ያ ሰም ፖይንት ላይ ግን መንፈስ ቅዱስ ምን አደረገኝ? በመንፈስ ቅዱስ መነካት ውስጥ ሰው ሲገባ እንደሌላ ሰው ይሆናል። ስለዚህ መንፈስ ቅዱስ ከተሞላን በኋላ በጣም እንጸልይ ነበር። 3 ሰዓት 5 ሰዓት 10 ሰዓት እንጸልይ ነበር። ይሄ የእግዚአብሔር እርዳታ ነው። እና አንዴ እንዲህ በህብረታችን ላይ ኳየር ስንጸልይ በጣም ጸሎት የምናስረዝምባቸው ሰዎች ነበሩና በጣም ስለሚረዝም አንዳንዴ የልብ ወለድ መጽሐፍ ይዘው ይጸልዩ ማለት በርከክ ብለው ያው በጣም እና እኔ ገረመኝ። ያው በዛ ጊዜ ጸሎት ሲጸልይ አይን ከፍቶ አይጸልይም፣ መሪ ብቻ ነው አይኑን የሚከፍተው ቃል ለማንበብ ወይ ምናምን ለማድረግ እና ያንን አየውና በኢየሱስ ስም አይደለም ያስብለው እንዴት ሰው ጴንጤ ሆኖ መጸለይ ያቅተዋል አልኩኝ። እቺን አልኩኝ ማለት አልተናገርኩም፣ በልቤ ነው ያልኩት። ምክንያቱም እኔ ያኔ ጧት ከሌሊቱ 10 ሰዓት ተነስቼ እስከ 3 ሰዓት ጸልያለሁ። ከዛ ቸርች መጥቼ እየጸለይኩ ነው እና ጸሎት ይችላል። ስለዚህ ጴንጤ ስለሆንኩ ነው የምችለው ብዬ ነው ያሰብኩት። እና የዛለት ማታ ቤት ገባው እንደለመድኩት ከመተኛቴ በፊት ደግሞ ተንበረከኩኝ። ስጸልይ ጸሎቴ ተወስዷል። የለም ብለው የለም ብለው የለም ብለው የለም። ጌታ ሆይ ምንድነው የሆንኩት አልኩኝ። ቀደም የተናገርኳት መጣች። ሰው ጴንጤ ሆኖ እንዴት መጸለይ ያቅተዋል? ለካ ጴንጤ ሆኖ ጸሎት በራሳችን አንችልም። የሚያስችል እግዚአብሔር መንፈስ ነው ወገኖቼ። ስለዚህ የመንፈስ ቅዱስን ረድኤት መጠየቅ አለብን፣ እግዚአብሔር እንዲረዳን። ስለዚህ የመንፈስ ቅዱስን እርዳታ ሁሌ መጠየቅ አለብን። አንዳንዴ ስንጸልይ ጸሎታችን ይዘገያሉ አይደለ? ደጋግመን ምንጸልይባቸው የጸሎት ርዕሶች አሉ። ከዚህ የተነሳ ዲስከሬጅ ልንሆን እንችላለን። ሁሌም ስንጸልይ ጸሎት እግዚአብሔርን የምናዝበት ስፍራ አይደለም ወገኖች። ጌታ ሆይ ይሄን አድርግ፣ ያን አድርግ፣ ይሄን አምጣ፣ ይሄን ስጥ፣ ይሄን ድገም፣ ይሄን ጨምር የምንልበት ስፍራ አይደለም። ስትጸልዩ ምን ብላችሁ ጸልዩ ነው የተባለው? ፈቃድህ በሰማይ እንደሆነች እንደዚሁም በምድር ትሁን ብለን እንድንጸልይ መጽሐፍ ቅዱስ ያስተምረናል። ስለዚህ ስንጸልይ ከእግዚአብሔር ፈቃድ ጋር ኮኦፕሬት የምናደርግበትን ጸጋ የምንቀበልበት ስፍራ ነው ጸሎት። ወይንም ደግሞ በሰማይ ያለው የእግዚአብሔርን ፈቃድ የእግዚአብሔርን አጀንዳ ወደ ህይወታችን እንዲመጣ የምንጋደልበት ስፍራ ነው። ስለዚህ አንዳንዴ እንደ ጌታ ፈቃድ የማንጸልያቸውን ጸሎቶች እግዚአብሔር ምን ሊል ይችላል? ኖ ሊል ይችላል። አንዳንዴ ደግሞ ጠብቅ ልንባል እንችላለን አይደል? አብርሃም ስንት ዓመት ነው የጠበቀው? 25 ዓመት ምን አድርጓል? ጠብቋል። ስለዚህ ጸሎታችን ስላልተመለሰ ምን ማለት የለብንም? ዲስከሬጅድ መሆን የለብንም። ጸሎት ህይወታችን ሊሆን ይገባል። ጸሎት የህይወታችን ክፍል ሊሆን ይገባል። ለዚህ ነው ጌታችን ኢየሱስ ክርስቶስ ሳታቋርጡ ምን በሉ? ጸልዩ። ትጉና ምን በሉ? ጸልዩ። ወደ ፈተና እንዳትገቡ ምን አድርጉ? ጸልዩ የተባለው። ወገኖቼ እኛ ተስፋ ያለን ሰዎች ነን። ርስት የሚጠብቀን ሰዎች ነን አይደል? ለኛ ለምናምን የሰንበት ረፍት ምን ሆኖላችኋል ይላል? ተጠብቆላችኋል ይላል። በዚህ ህይወት እያልን እግዚአብሔር በእያንዳንዳችን ህይወት ያዘጋጀልን የእረፍት ህይወት አለ። ስለዚህ ወደ ዛ ተስፋ ለመግባት ብዙ ጸሎት፣ ብዙ ጸጋ፣ ብዙ አቅም ያስፈልጋል።
ስለዚህ ስንጸልይ በራስ ወዳድነት ዝንባሌ ልንጸልይ አይገባም አይደል? አንዳንዴ እንትን እናደርጋለን እኮ ያ ጴንጤ እንደዛ አረግም እንጂ አንዳንዴ ጎረቤቶቻችን ላይ መድፍ እንተኩሳለን አይደል? ግን የኛ መጋደላችን ከደምና ከስጋ ጋር አይደለም። ስለዚህ ስንጸልይ እኛ የምንፈልገውን ብቻ ሳይሆን የእግዚአብሔርን ፈቃድ በህይወታችን እንዲፈጸም አይደል? ጌታችን ኢየሱስ ክርስቶስ በጌቴሴማኒ በነበረ ጊዜ በፊቱ የነበረው ጽዋ በጣም ከባድ ነበር። ምን ብሎ ነው የጸለየው? ጌታ ሆይ ይህ ጽዋ ከኔ ምን ይበል አለና መልሶ ደግሞ ምን አለ? ያንተ ፈቃድ ይሁን አለ። ወገኖቼ በህይወታችን ውስጥ ፍሬያማ የምንሆነው ውጤታማ የምንሆነው የእግዚአብሔር ፈቃድ በህይወታችን ምን ሲሆን ነው? ሲፈጸም ነው። ህይወት ዛሬ ቻለም ስኬት ነው ብላ በምትለካቸው ነገሮች የሚመዘን አይደለም። እኛ በዚህ የምንገኝ አማኞች ዓለም ከመፈጠሩ በፊት እግዚአብሔር በእያንዳንዳችን ህይወት ትይዩ እንድንሰራው እንድንኖረው ያስቀመጠልን የህይወት መስመር ያለን ሰዎች ነን። ስለዚህ ይህ የእግዚአብሔር ፈቃድ በህይወታችን እንዲፈጸም ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን እያልን ልንጸልይ ይገባል። ሌላው ስንጸልይ እንደ እግዚአብሔር ቃል መጸለይ ይኖርብናል። ጌታ እንደዚህ ተብሎ እንደተጻፈ እያልን ማለት ነው። እንደዚህ ተብሎ እንደተጻፈ የእግዚአብሔር ቃል ሙላት ያስፈልገናል። ሌላው በቁሳዊ በረከቶች ላይ ፎከስ ያደረገ በተለይ በዚህ ዘመን ብዙ ልመናችን ከመንፈሳዊ ነገር ይልቅ ቁሳዊ ነገሮች ላይ ያመዘነ የጸሎት ጥያቄ ነው ያለን። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይህም ሁሉ ምን ይሆንላችኋል? ይጨመር። ስለዚህ ስንጸልይም ይሄንን መጸለይ ይኖርብናል። እንግዲህ ስለ ሌሎችም መጸለይ ይኖርብናል። ስለ ጓደኞቻችን፣ ስለ ቤተሰቦቻችን፣ ስለ ቤተ ክርስቲያን፣ ስለ ሀገራችን በእግዚአብሔር ፊት እየማለድን ልንጸልይ ይገባል። አንደኛ ጢሞቴዎስ 2 ላይ ይሄ ሐሳብ አለ። ስለዚህ ጌታችን ኢየሱስ እንዳስተማረን ሐዋርያት እንደመከሩን ሳታቋርጡ ጸልዩ እንደተባልን ጸሎትን ለማመድ ያስፈልጋል። ስለዚህ በእግዚአብሔር በመታመን ከእግዚአብሔር ሐሳብ ጋራ በመስማማት ከመለኮታዊ የሆነን ፓርትነርሺፕን ከእግዚአብሔር ጋራ በማድረግ ለጸሎት ልንበረታታ ይገባል። ጸሎት በህይወታችን መነቃቃትን እንዲመጣ ያደርጋል። ጸሎት የእግዚአብሔርን ክብር እንድናይ ያደርጋል። ጸሎት የጠላትን አዋጅ እንድናመልጥ ያደርጋል። ስለዚህ አማኝ የሆነን በዚህ ዘመን የምንኖር ቅዱሳን ከጸሎት አልባነት ህይወት እንድንወጣ በእግዚአብሔር ጸጋና ኃይል ጸሎትን እንድንለማመድ ያስፈልጋል። እውነት ነው፣ ጸሎት በራሱ ግብ አይደለም። ለዚህ ነው ሃይማኖታዊ ስርዓት አይደለም የሚባለው። ጸሎት ከእግዚአብሔር ጋር ህብረት የምናደርግበት፣ የእግዚአብሔርን ፈቃድ የምንቀበልበት፣ ከእግዚአብሔር አጀንዳ ጋራ ኮኦፐሬት የምናደርግበት ስፍራ ነው። ቀደም እንዳልነው ጸሎት እግዚአብሔርን
እሺ የምናሰኝበት ወይንም እግዚአብሔርን የምናሸንፍበት ስፍራ ሳይሆን ከፈቃዱ ጋራ የምንስማማበት ስፍራ ነው። ስለዚህ በጋራም ይሁን በቤተሰብ ደረጃ እግዚአብሔር ለጸሎት ህይወታችን ታድሶን እንዲሰጠን የለመንን የእግዚአብሔር ጸጋ እንዲበዛልን ሁላችንም ልንጠይቅ ያስፈልጋል። የሰማነውን ቃል እግዚአብሔር ይባርክልን። አጭር ጸሎት እናደርጋለን።